HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again! HD Sports በያላችሁበት እንዴት ናችሁ አድማጭ ተመልካቾች ብለናል። ሐሙስ ከሰዓት ነው። ተወዳጁ ብስራት ኤፍኤም 101.1 ላይ እንገኛለን። ፕሮግራማችን ጀመረ። ኤችዲ ስፖርቶች ነን። ዩቲዩብ ላይ አለን። ይሄ ፕሮግራም በኤችዲ ዩቲዩብ ላይ የሚተላለፍን ፕሮግራም ነው። እንድታደምጡን እንግዲህ ለ25-26 ደቂቃዎች በማክበር እንጠይቃለን። አርሰናልና ባየር ሙኒክ ወደ ግማሽ ፍጻሜ ትናንት ማለፋቸው ተረጋግጧል። አርሰናል እንግዲህ በታሪኩ ከ140 ምናምን ዓመት ታሪኩ ውስጥ የሚጠቀስ ባክ ቱ ባክ ወይም በተከታታይ የተገኘ ግማሽ ፍጻሜ መድረስ ልዩ ታሪክ ነው ተብሎ ተመዝግቦለታል። ይሄን አላሳኩም። በነገራችን ላይ ለክ ዋንጫውን እንዳላሳኩት ሁሉ እንግዲህ ይሄም አልፎ ምናልባትም በታሪካቸው ለአምስተኛ ጊዜ ካልተሳሳትኩኝ የመጣ ስለመሆኑ አንዳንድ 4-5ኛ ስለመሆኑ መረጃዎች ይጠቁማሉ። እንግዲህ ባየርን ደግሞ ለዋንጫው ትልቅ ተስፋ የተሰጠው ቡድን ነው። በማድሪድ ፈተና ቢደርስበትም በስተመጨረሻ ግን አሸንፎ ማለፍ ችሏል። በዳኝነቱ ላይ ቅሬታ ያነሱ በተለይ የካማቪንጋ በሁለት ቢጫ በቀይ ካርድ መውጣት ቅሬታ እንደነበረ፣ የማድሪድ ተጫዋቾችም ከጨዋታው በኋላ ገረገረ እንደፈጠሩ፣ ካርዶችም እንደተመዘዙ የሚገልጽ መረጃ ወጥቷል። ይሄ ባለበት ሁኔታ ግን አዝናኝ እጅግ ማራኪ ጎሎች የነበረው ብዙ ድራማ የነበረው ጨዋታ እንደነበረ በስፋት ተነስቷል። ይሄንንም ጨዋታ በተወሰነ መልኩ እንዳስሳለን። ቆይታችን እንግዲህ አማረ እንዲሆን ነው በማክበር የምንጠይቀው። በግማሽ ፍጻሜው እንግዲህ አርሰናል ከአትሌቲኮ ማድሪድ ይጫወታል። ፔጄ እና ባየርን የሚያደርጉት ጨዋታ ደግሞ አብዝቶ የሚጠበቅ ትልቅ ጨዋታ ነው። ሁለቱ ቡድኖች በተለይ እንግዲህ በማዝናናት አሁን እያሳዩን ያለው ነገር ድንቅ ነው። ፔጄም ባየርንም በአንጻሩ ደግሞ እንግዲህ አርቴታ አዝናኝነቱን ትቷል። በተመሳሳይ ደግሞ እንግዲህ ዲያጎ ሲሞኔ በዚህ የሚታወቅ አይደለም። እንዴት ሊገለጽ እንደሚችል አላቅም። ሁለት ቆርፈድ ካለ እንግዲህ ሁለት እጅግ አዝናኝ ሊሆን ከሚችል ጨዋታ ልንለው እንችል እንደሆነ አላቅም። ይሄ የሚጠበቅ ነው። በቀጣይ በጊዜው ወደፊት እናያለን። በአካል ያንተን ጋበዝኩኝ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ቆርፈድ ብለህ የመጣው ወይስ አንተ? ቆርፈድ አልኩኝ እንዴ? አለው አይ ቃሉ ራሱ እንዴት አንደበቴ እንደመጣ አይደል? አንዳንዴ እኮ ልጠቀም ትላለህ። በፍቺው እንነሳ ጥሩ ነው አይደል? ምን ማለት ነው ፍቺው በሚለው እንዴ ነው ብያለሁ። እንግዲህ አርሰናል ደጋፊዎች በስተመጨረሻ የተገኘ ድል ነው። እንግዲህ ሳምንቱ ጥሩ አልነበረም ከፕሪሚየር ሊጉ አንፃር። ኤፍኤ ካፕ ላይ፣ ካራባው ካፕ ላይ የተመዘገቡ የቅርብ ነገሮች አሉ። ቡድኑ ብዙ ነገሮችን አጥቷል እየተባለ ስለነበር በስተመጨረሻ 0-0 ጨዋታው ቢጠናቀቅም እንግዲህ ማለፋቸው ትልቁ ቁም ነገር እንደነበረ ሲገለጽ ነበር። በአንጻሩ ሌላኛው ጨዋታ ላይ ሪያል ማድሪድ በተለይ አስፈሪ አጥቂዎቹ ምን ሊፈጥሩለት ይችላሉ የሚለው ነገር ከጅምሩ ታይቶ ነበር። በስተመጨረሻ ግን ነገሮች አልተስተካከሉም። እናያለን። እስቲ እናንሳ እንግዲህ ሲያጭር ነገር ስጠኝና በተለይ አርሰናልን በተመለከተ ይበልጥ ያተኮርኩት እሱ ጨዋታ ላይ ነው። አንተ ደግሞ ወደዛኛው ጨዋታ እንዳደልህ አውቃለሁ ለዚህ ፕሮግራም በሚል እናንሳ እስቲ ሀሳቦችን። የአውሮፓ ቻምፒየንስ ሊግ እንግዲህ ዴቭ፣ እኔ ማድሪድን ምን ተሰማኝ መሰለህ? ልክ ጨዋታው ጀምሮ የሆኑ ነገሮችን ስናይ ኦፍኮርስ ውጤት መለወጥ የሚችሉ የትኛውም ሰዓት ላይ ግብ ሊያስቆጥሩ የሚችሉና ማድሪድ ግብ ያስቆጥረም ብለህ እርግጠኛ አትሆንምና የባየርንስ ማጥቃት መቋቋም ይችላል የሚለውን ጉዳይ ነበርና ይሄ ሙሉ ለሙሉ በቃ ባየርንን ያልፋል የሚለውን ነገር ቀድሞ የመገመት ስህተት እንደነበረ ፊል አድርጌያለሁ። ይሄ ጨዋታው ጀምሮ ነገሮችን ስታይ በተለይም የመጀመሪያው አጋማሽ ላይ ያሉ እንቅስቃሴዎች ምናምን ስታይ የአይነት ስሜት ነበረው። የአርሰናልን ጨዋታ በተመለከተ እንደው የተወሰነ ነገር ብሎ ወደ አንተ ለማለፍ ነው ዴቭ። የአርሰናልን ጨዋታ በተመለከተ አርቴታ ይቆምራል አይቆምርም የሚል በጣም ትልቅ መጠበቅ ነበረኝ ዴቭ። መቆመር ያልኩት ምንድነው በአንድ አይኑ የእሁዱን የማንቸስተር ሲቲን ጨዋታ እያየ ምናልባት የተወሰኑ ሮቴሽን ሊኖረው ይችላል ወይና ቀድሜ አሰላለፉን ማየት ከባየርንም ጨዋታ የበለጠ አሰላለፉን ማየት የፈለኩት የአርቴታን የተጫዋቾች ምርጫ ነበርና ወዲያውኑ ሳይ አይ በቃ ይሄንንም ሲሪየስ አይቶ እንግዲህ ይሄ ዋን አት ኤ ታይም አንዱን እየገደለ ወደ ሌላኛው ያተኮረ ሊሄድ እንዳቀደና ብዙም የፈራውት አይነት ቁማር ምክንያቱም እንደዚህ አይነት ቁማሮች ቢኖሩስ ስፖርቲንግ ሰርፕራይዝ ሊያረግ ይችላል ወይም አርሰናልን
ተጨማሪ ኪሎሜትሮችን ለመሮጥ የሚያስገድድ ጭንቀት ውስጥ ሊከት ይችላል። ያልፋል እያልኩ አይደለም፣ ግን ቢያንስ የሆነ ቀድሞ መርቶ ከዛ በኋላ አርቴታ ያሳረፋቸው ተጫዋቾችን ድጋሚ ወደ ሜዳ አስገብቶ እንደዚህ አይነት ነገሮች ውስጥ ይሄ ሰዶ ማሳደድ አይነት ነገር ውስጥ ይገባል ወይንስ ደግሞ ሲሪየስ ሆኖ ይቀርባል የሚለውን ጉዳይ በአርቴታ በኩል ለማየት በጣም ፈልጌ ነበርና ብዙ የተለየ ነገር አይደለም። የሚጠበቁ ተጫዋቾችን ሁሌም እንደሚነሳው ማርቲኔሊ ወይ ትሮሳር ጥሩ ሆነ በዚህኛው ጨዋታ በቀጣዩ ጨዋታ ትሮሳር ይቀጥላል። ማርቲኔሊ ተቀይሮ የሆነ ተጽዕኖ ከፈጠረ ማርቲኔሊ ቋሚ ሆኖ ይጀምራል። እንደዚህ አይነት ነገር ነው የምትጠብቀው። ኤዜም እስካለና ደግሞ ባለፈው በፕሪሚየር ሊጉም ጨዋታ ተቀይሮ ገብቶ መመልከታችን በዚህኛው ጨዋታ አስተማማኝ ሆኖ ወደ ሜዳ እንደምናየው እርግጠኛ ነበርና ሲሪየስ የሆነ ኮስተር ያለ የአርሰናልን የተጫዋቾች ምርጫ ማየታችን ከጨዋታው አስቀድሞ ብዙ ትኩረትን የሳበው ጉዳይ ይሄኛው ነበር። ደፍነትሊ ይህንን ጨዋታ ውጤቱን እንደሚፈልገው ይታወቃል ያለ ጥርጥር። በተለይ ከሰሞኑ መንገጫገጫ አንጻር ቦርንማውዝ ሜዳው ላይ መሸነፉ የተወሰነ የደጋፊዎች ጩኸት መሰማቱ የፈጠረባቸው ጫና እንደሚኖር በተለይ ከዚህ ውድድር ቢወጡ ደግሞ በቀጣይም ሳምንት በዚህ በፊታችን እሑድም ሌላ ቁልፍ ጨዋታ ኢታድ ላይ እንደመኖሩ ጫና ውስጥ ሊከታቸው እንደሚችል ከግምት ስታስገባ ምናልባት የሚመለሱለት ተጫዋቾችን ማንነት ጠብቅ ካልሆነ በቀር እከሌ ከተመለሰለት የተሻለ ነው ሊሰልፍ ይችላል የሚል ካልሆነ በቀር ላይናፕ ላይ ብዙ ለውጦች አልጠበቁም። ምክንያቱም በጣም ቁልፍ ጨዋታ ነው ይህ ጨዋታ፣ ምክንያቱም ያላለቀ ጨዋታ ነው። በተለይ ደግሞ ቡድኑ ሞመንተም ይፈልጋል። አሁን የገባበት የሆነ ቅርቃር ነገር አለ። ኦፍኮርስ መሪ ነው በሊጉ፣ በቻምፒየንስ ሊጉ ላይ ጥሩ ደረጃ ላይ ነው ያለው። ግን በቀጣይ የሚኖረው ውጤት ላይ የተነሱ የጥርጣሬ ጉዳዮች አሉ። አሁን የአርሰናል ተጫዋቾች ኮቹ ይህንን ይከላከላሉ። የውጭውን ጩኸት አንሰማም የሚሉት ነገር አለ። ትናንትናም ዴክላን ራይስ ከጨዋታ በኋላ ይህንን ሲሰጥ ሰምቻለሁ እና አርቴታም በተመሳሳይ መልኩ የሚከላከለው ነገር አለ። የውጭውን ጩኸት ከሰማህ በቃ አስቸጋሪ እንደሚሆን እናምናለን ይላሉ። ግን ያም ሆኖ ራሳቸውን ፊልም የሚያደርጉት ነገር እንዳለ ታያለህ። በተጠበቀው ሞመንተም ይሄድ አይደለም። ቡድኑ ብዙ ጎል እያገባ አይደለም። አዝናኝነቱ ቀንሷል፣ አስፈሪነቱ ቀንሷል። ቡድኖች በተወሰነ መልኩ ቀድሞ የሚፈሩት አይነት ስሜት የለም። ውጤት እንደሚያመጡ ነጥብ ከሱ እንደሚወስዱ እያሰቡ መምጣት ጀምረዋል። እንግዲህ ቦርንማውዝ የቅርቡ ነው። ኦፍኮርስ በሲቲ የተሸነፈው ካራባው ነው፣ ጥሎ ማለፍ ነው ልትል ትችላለህ። ግን የሚጠበቀው ነገር ካለመኖሩ መነሻ እዚህ ጨዋታ ላይ የተወሰነ ልዩነት ፈጥረው ግማሽ ፍጻሜ መግባት አንድ ትልቅ እርምጃ እንደሚሆን እንደሚያስቡ ግምት ትወስዳለህ። ከዛም ውጪ ደግሞ መጪው ጨዋታ ቀላል ጨዋታ አይደለም። እዛ ጨዋታ ላይ የሚኖራቸው ውጤታማነት ቁልፍ ስለሆነ እኔ ይቆምራል የሚለው ነገር ላይ ብዙ ካልኩሌሽን ውስጥ አልገባም። የኔ መቆመር የሚለው ሐሳብ ግን ገብቶኛል። ተረድቻለሁ። ስፖርቲንግ ግን አነሳርጎና የሲቲ አንዳይኑን እዛ ላይ ከመጣል አንጻር ነው ደግሞ ቲም ጉዳት በስቷልና ያንን ከመፍራት ተረድቻለሁ። ግን እንደውም በክፍተት ካየኸው አንጻር ዋይትን በማስኩዌራ መተካት ካላፊ ማን ነው ጥራልኝ ይሄ ሄንካፔን እንዲሁ በግራ መስመር ላይ ያው በቀደምም ተመልሶ ስለነበረ እሱን የመጠቀም የበለጠ እንደውም ቡድኑን ሞር ስትሮንግ እንዲሆን የማድረግ ነገር ነው ጨምሮ የመጣውና በአንጻሩ የደከመው እንደውም ዙቢሜንዲ ላይ ሆነ እርምጃ ይወስዳል ሲባል ሰምተን ነበር። ምናልባት የክሬሽንም በተወሰነ መልኩ አንተ ካልከው አንጻር ለሁሉ ጌም በማሰብ ከወንበር እንዲነሳ ሊያደርገው ይችላል ሃቨርትስን ተጠቅሞ የሚሉ ነገሮች አሉ። ግን ቅድሚያ የሚሰጠው የመጀመሪያው ካጠገቡ ያለው ነገሩ እንደሆነ ይሄም ጨዋታ ምን ያህል ትልቅ ጨዋታ እንደሆነ ማሳያው ይሄ ይመስለኛል። ላይናፑን በተመለከተ ጨዋታውን ስናይ ግን ጨዋታው በጠበቁት መንገድ ሆኗል። በውጤት ረገድ ያለ ጥርጥር ተሳክቶላቸዋል። 0-0 ቢወጡም መጀመሪያው ጨዋታ ላይ ያስመዘግቡት 1-0 ውጤት በድምር ውጤት አሳልፏቸዋል። ይሄ ቁልፍ ነው። እንግዲህ ባክ ቱ ባክ እንዳልነውም እንደጠቀስነው ለሁለተኛ ጊዜ ግማሽ ፍጻሜ መግባት ችለዋል። ይሄ ትልቅ አቺቭመንት ነው። በስኬታማው ቬንገር ዘመንም ይሄንን ባክ ቱ ባክ ማሳካት አልቻሉም። እንግዲህ ዋንጫ ያው ፍጻሜ የደረሱበት አንድ ትልቁ ታሪክ ይጠቀስ ካልሆነ በቀር የተለየ ታሪክ የላቸውም። ይሄ በትልቁ የምታነሳው ነገር ነው። ጌሙ ማራኪ ነበር አልነበረም? ጌሙ በርካታ እድሎች ነበሩት አልነበሩትም? ጌሙ ለገለልተኛ ተመልካቾች ይመች ነበር? ፈጽሞ የምትመርጠው አይደለም። በተለይ ገለልተኛ ተመልካች እዛ ጨዋታ መኖሩንና ማድሪድ መምራት መጀመሩን ከዛ በኋላ ጎሎች በዛኛው አቅጣጫ መምጣታቸውን የሆነ የኮምፒቲሽኑን ደረጃ ስታይ ያለ ጥርጥር በ20 እና 15 ደቂቃ በቂ ይመስለኛል
ይመስለኛል እዚህኛው ጌም ላይ አጥፍተህ ወደዛኛው ለመሄድ። ግን በደጋፊ አይን ካየኸው ደግሞ ደጋፊ ሆኖ ይሄንን ጨዋታ የሚከታተል ደግሞ በጣም ስሜቱን ሰቅዞ የሚይዝ እስከ መጨረሻው እንዲያየው በስተመጨረሻ ምን ይፈጠርብን ይሆን የሚል ጭንቀት እንደውም በተለይ ከአርሰናል ደጋፊዎች አንፃር አንድ ጎል ገብቶ ልክ አሁን ስጠቅስ እንደነበረው መመለስ እንችላለን ወይ 30 ተጨማሪ ደቂቃዎች ቢጨመሩ የቡድኑ የአካል ብቃት ደረጃ ምን ይሆናል፣ ይሄኛው ሄዶ ሰንዴ ላይ ወይም ደግሞ የእሁዱ ጨዋታ ላይ ምን ይዞ ይመጣል፣ ብዙ የምታስበው ነገር እንዳለ ከግምት ውስጥ አስገባለህ። ግን በግሌ በተወሰነ መልኩ የቦርንማውዙን ጌም አይተህ የትናንቱ ጌም ላይ ስትመጣ የተወሰነ የታክቲካል አይዲያ ነበረው። ትንሽ የተለወጡ ነገሮች እንዳሉ ታያለ። ቡድኑ ፓተርን እንደነበረው በግሌ አይቻለው። እንቅስቃሴያቸው ላይ የሆነ የተለወጠ ነገር ነበረ። ኢነርጂ ሌቭሉ ቶፕ ነው ባትለው ላይክ ማለት በሚጠበቀው ደረጃ እንግዲህ አርቴታ በገለጸውና ስኬትን እያሰብን ውስጣችን የሆነ ውስጤ በተለይ አሁን መንቀልቀል ነው የሚሰማው እሳት ነው የሚል የገለጸው አስተያየት አለ። በተለይ ስኬት እዚህ ደረጃ ከደረስን በኋላ ማሳየት የሚጠበቅብን ትልቅ ነገር አለ በሚል አንድ የሰጠው አስተያየት ነበርና በዛ ደረጃ ኢነርጂ ሌቭል ነበረው አልነበረውም? ኦፍ ኮርስ ምክንያቱም አይተነዋል። በተጨባጭ ግን የተሻሉ ነገሮች ቡድን ውስጥ በደንብ እንደታዩ በግሌ የተሻሉ ከበቀደሙ ጨዋታ የተሻለ ነገር እንደታየ ታዝቤያለሁና አንዱ ልታነሳ የምትችለው ከታክቲክ አንፃር ዙቤሜንዲ ላይ የነበረ የተወሰነ ለውጥና አይቻለሁ። አዎ ይሄ ተጫዋች እንግዲህ ከተከላካዮች ፊት ለፊት ያለ በተለይ እንቅስቃሴውን ሞር ከተከላካዮች ተቀብሎ በመጀመር የሚታወቅ ተጫዋች ነው። ግን የቦክስ ቱ ቦክስ አይነት ባህሪ ኖሮት በጥልቀት ሲገባና አንዳንድ አጋጣሚዎች ላይ ልዩነት ለመፍጠር ጥረት ሲያደርግ አይቼዋለሁ። የተወሰነ የሮል ሽፍት ነበረው እሱ ወደፊት በሚወጣበት ጊዜ በተለይ ዴክላን ራይስ ደግሞ በጥልቀት የሱን ቦታ የመሸፈን አይነት ባህሪ ለማድረግ ጥረት ሲያደርግ በፕሬሲንግ ላይ ሞር የመሳተፍ ጥረት ሲኖረው አይቼዋለሁና አንድ እንደው ከታክቲካል ፖይንት ኦፍ አንፃር ያየሁት ይሄንን ነው ማለት እችላለሁ። ፊዚካሊቲ የራሱ የቡድኑ ፊዚካሊቲ ሁለቱ ዊንግ ባክሶች ራሱ የዊንግ ተጫዋቾች መኖራቸው በራሱ የሚጨምርልህ ነገር አለ። ምርጫው በራሱ ማለት ነው። ማዱዌኬን የምትመርጥ ከሆነ ወይም ደግሞ በዛኛው ማርቲኔሊን የምትመርጥ ከሆነ በቃ የፈለከው ነገር ይታወቃል አይደል? በጥልቀት በዛ ለመሮጥ ያንን መስመር ለማስጨነቅ ፍጥነታቸውን፣ ጉልበታቸውን፣ አቅማቸውን ለመጠቀም እንደሆነ ታያለ። ሙከራዎች ነበሩ። በቀደም ያልነበረ ያላየነው በጣም ደካማ የነበረ እዚህ ላይ የተወሰነ ነገር በዊንግ ባኮቹ በዊንጎቹ የመጠቀም ነገር አይቻለውና ማስኩዌራና የሂንካፔ መምጣት ደግሞ ይበልጥ የተከላካይ መስመሩ ተከላካዩ ያው የበለጠ ጠንካራ ሆኖ አይተናል። ፈርስት ሃፍ ላይ በተወሰነ መልኩ አንድ ሁለት አጋጣሚዎች ላይ ግብ ጠባቂው ችግሮች ሊፈጥር የሚመስል ነገር ከመፍጠሩ በቀር አርሰናል ላይ ያየነው የተከላካይ መቸገር የለምና ቡድኑ የተሻለ ሆኖ በመከላከሉም ጥሩ ተደራጅቶ ከበቀደሙ ሻል ብሎ ስለመውጣቱ በደንብ አይተናልና በመስመር በተለይ ፍጥነትን ለመጠቀም የመሞከሩ ሂደት ታይቷል። በተወሰነ መልኩ ኢነርጂ ሌቭሉ ትንሽ ከፍ ብሎ ታይቷል። ሼፓቸው ጥሩ ነበር። ጥሩ ፕላትፎርም ነበራቸው። እንዳየሁት እኔ የኢነርጂ ሌቭሉ በጠበቁት ሌቭልም ባይሆን በቀደም ያልነበሩ ነገሮች በሙሉ በተወሰነ መልኩ ከፍ ብለው ታይተዋልና ይሄንን ሁሉ የምናነሳው እንግዲህ ለምንድን ነው? ቤዚክሊ የተነሱበት የበቀደም ችግሮች ስለነበሩ ነው። አንዱ የኤነርጂ ችግር ተነስቶበታል። ሁለተኛ የቅርጽ ችግር ተነስቶበታል። ሶስተኛ የታክቲክ አንደርስታንዲንግ ችግር የሚነሱት ነገሮች በሙሉ ቡድኑ በቃ ምንም ኦርጋናይዝድ የሆነ እንዳልሆነ በሙሉ ብትንትኑ እንደወጣ ነበር በቀደም ስንናገር ስንገልጽ የነበረውና እነዛን ነገሮች በተወሰነ መልኩ ለማደስ ባሉት ጥቂት ቀናት ውስጥ ጥቂት ሰዓታት ውስጥ አርቴታ ጥረት እንዳደረገ ታያለ። ግን ይሄ ሁሉ በጥቅሉ የተሻለ ነገር ሜዳ ላይ እንዲፈጥሩ አድርጓቸዋል፣ ጎል እንዲያገኙ አድርጓቸዋል? አላደረገም። የማጥቃት እንቅስቃሴያቸው እጅግ የተሻለና በርካታ ድሎች የፈጠረ ነበር? አልነበረም። ይሄ ይታያልና የተወሰነ ጭንቀት፣ የተወሰነ ፍርሃት፣ የተወሰነ በቃ ያለ አይደለ ሌላ ችግር ላያችን ላይ ይመጣል ብሎ የማሰብ ስሜትም በተወሰነ መልኩ እንደነበረ የምትረዳው ነገር አለ። ሳይኮሎጂካሊ እንዳለው የመጨናነቅ ነገር እንዳለም ታያለህና ይሄ በሙሉ ልብ ሁሉንም ነገር ላለመተግበርም በተወሰነ መልኩ ኮሸስ ሆኖ ይሄ በጥንቃቄ ጨዋታው ለማድረግ የመሞከርም ነገር እንደነበረ አይቻለው። ግን ይሄንን ሁሉ ማነሳው እንደበጎ ያነሳቸው ነገሮች በንጽጽር ባለፈው ቦርንማውዝ ላይ ካየነውና ሞር ዶሚኔት ተደርጎ በጎልም በእንቅስቃሴም ኦፍ ኮርስ ኳስ ቁጥጥር ሁሉ ጊዜ ማሳያ አይደለም። 60 ድረስ 40 ማሳያ ሊሆን አይችልም። ግን በውጤት ታጅቦ ድሎች ተፈጥረውበት ሞር ዶሚኔት አድርገው ቡድኖች አሸነፈው ከወጡ
ድክመትን የበለጠ ያንጸባርቃልና በቀደም ያልነበሩት ኢነርጂ አልነበረም። የተሻለ ኢነርጂ አይተናል። ታክቲካል ላይ የተወሰነ ፍሌክሲብል የመሆን ነገር ሞክሮ አይቻለው። ፊዚካል የሆኑ ዊንገሮችን በመጠቀም በዛም መስመር ለማጥቃት ሲጥራ አይቻለው። ሼፑ ጥሩ ነበር። ተከላካዮች ችግር ውስጥም ገብተው ቶሎ ሪከቨር አድርገው ቡድኑን ምንም አይነት ክፉ ነገር እንዳይፈጠርበት በማድረግ ረገድ የሰሩትንም ነገር አይቻለውና እንደውም የኋላ ሞር ቴክኒካል የሆኑ ተጫዋቾች እንደነ ትሮሳርድ እንደነ ዶማን የሆኑ አይነት ተጫዋቾች ሲገቡ ተጋጣሚው ስፖርቲንግ ሙሉ ለሙሉ የወረደበት የመጨረሻዎቹን 20 ደቂቃዎች ደግሞ አርሰናል ጭራሽ ኳሱን በነፃነት ተቆጣጥሮ አደጋም ሳይፈጠርበት ራሱን አደጋ ሳይፈጠር የወጣበት ሁኔታ እንደነበር አይቻለውና ይሄ ሊጠቀስ ይችላል በነገርህ ላይና በተረፈ ግን ከጨዋታውን በኋላ አንዳንድ የወጡ መረጃዎችን ስናይ ተቺ የሚመስሉ በቃ አይደል ጋዜጠኞችም ራሱ ኔጌቲቭ ነገር ለመጎተት የመጣር አይነት ነገርን አይቻለው። ለዴክላን ራይስ አስተያየት የጠየቀችው ጋዜጠኛ ፍራስትሬሽኑን እንዴት ትገልጸዋለህ ወይም ይሄ የተወሰነ ተስፋ መቁረጥ ስሜትን እንዴት ትገልጸዋለህ? የምን ፍራስትሬሽን አላት? እንግዲህ ግማሽ ፍጻሜ እኮ ገብተናል። ግማሽ ፍጻሜ በታሪካችን ለሁለተኛ ጊዜ በተከታታይ ገብተናልና የምን ፍራስትሬሽን ብሎ ሲያስቆማት አይቻለው። ቲየሪ ኦንሪ የተወሰነውን ነገር ከአርሰናል ጋር ያለውን የዕለቱን ስኬት በበጎ አይቶት ከዛ በኋላ ደግሞ ነገሮችን ወዲያው ወደ ፍጻሜው ሲቲ ላይ የወሰደበትና ጭራሽ ቡድኑ ላይ ጫና የሚጨምር ነገር ያንጸባረቀበትንም ሁኔታ አይቻለውና ለአርሰናል ከቀሩት የቻምፒየንስ ሊግ ቲሞች አንፃር ምንድነው ብለህ ታየዋለህ ብላ ለስፖርቲንግ ሊዝበኑ ካፕቴንም ጋዜጠኛው አስተያየት ጠይቀዋለች። ስለ አርሰናል አይደለም እኔ ላወራዚ ቆምኩት አላትና እኔ ስለ ስፖርቲንግ ብትጠይቂኝ ነው እኔ ማውራት የምችለው የሚል አስተያየት ሰጥቷታልና ከቀሩት ቲሞች ደካማው ነው እንዲላት የመፈለግ አይነት ነገር ጉጉት ታያለህና ከጉዳዩ ውስጥ የሆነ ቁም ነገር የሚያወዛግብ ነገር ለዜና የሚሆን ርዕስ የመፈለግ ስሜት እዚህም እዛም ታያለህ። በተረፈ ግን አርሰናል ውጤቱ ዋው የሚያሰኝ ባይሆንም ጨዋታው የሚያስደንቅ ባይሆንም ለገለልተኛ የማይመችና ቀዝቃዛ ደባሪ ጨዋታ ቢሆንም ውጤቱን ይዞ ወጥቷል። በአካል እንዳነሳው ነው ዴቭ። እኔ ኦንሪ ጨዋታው ካለቀ በኋላ ሲናገር በጣም ይገርም ነበር ዴቭ። ሲቤስ ቀጥሮኛል እዚህ ስቱዲዮ እዚህ ወንበር ላይ ነው እንግዲህ ምን ማድረግ ይችላል አለ። የውዱ ጨዋታ ላይ ወይ ማሰልጠን ወይ ገብቶ የሚጫወት አስመስሎት ነበርና አምናለሁ አለ መጨረሻ ላይ አይደለ አምናለሁ አለ። እንደውም ሲናገር በቃ ይሄ ከሞን አርሰናል ምናምን አለና ኤቲሃድ ላይ ይሄ ሾ ደ ፋየር አት ኤቲሃድ ምናምን አላቸው። ፋየሩ ያላችሁት የታለ አይነት ዛሬ የለም ያን ፋየር እንጠብቃለን አለ። እዛ ላይ እንጠብቃለን ደግሞ አይ ቢሊቭ ዩ ምናምን አለ። ወዲያው ነው ጠረጴዛም ደግሞ ይደበድብ ነበር። ያ ለየት ያለ ነበር። ለኔ ስጡኝ ይመስላል አይደል? ይሰጣው ይሄን ጥያቄ ስለማመን ምን ላርጋ በቃ አለኮ ወዲያው ሲቤስ ቀጥሮኝ እዚህ ነው ያለሁት ምን ላርጋ እዚህ ወንበር ሁሴን ምን ይላል ብዙ ጊዜ ይሄ ፈረንሳይ የኦሎምፒክ ቲም አጥግቦታል ይላልና ቦታውን አሳይቶታል። ኤኒዌይ ወደ ማድሪዱ ጌም እንለፍ ከምትለኝ ነገር ከሌለ የራይስን አይተዋል። እንደው ምን አለ ራሱ ኦንድሪ የራይስን ፊትና የአንዳንድ ተጫዋቾቹን ፊት መመልከት የአርሰናል አሁንም እኔ ሳይ ዴቭ የተሰማኝ እንደው የኦንድሪን ሳይሆን ምን ተሰማ ብትለኝ የሆነ ራይስ ያላለቀ ነገር ኦፍ ኮርስ አልፏል፣ ግን ደግሞ አሁንም ፎከስ እንደሆነን አለን። በቃ ለሁድም በእንደዚህ አይነት መልኩ ነውና አሰደፍረንጌ ማለት ያ የተለየ ጨዋታ ነው አለ። ያ በቃ ፊቱ ላይ የነበረው ግን ወዲያው ነው ደግሞ ነኤዜን ምናምን ራሱ ኦንድሪም ይሄ ነገር ሲያስተጋባ ነበርና ጆነ ነገር እንደሚጠብቁ የሚያሳይ ነው ብሎ ሐሳቡን ወደዛ እንትን ያለው እና ኤዜ ያጨበጨቡ የሆነ ሴሌብሬት ሲያደርጉ ምናምን የራይስ ፊት ደግሞ ቅጭም እንዳለ ነው። ስለ ካፕቴንነቱ የሚገርም ነገር ዴክላን ራይስ ተጫዋቾች ናቸው ካፕቴን ያደረጉት። በመርህ ደረጃ ገብርኤል ማጋላሽ ነው እንግዲህ ሶስተኛው ካፕቴን አይደል? እዛ ክለብ ውስጥ ከኦዴጋርድ ቀጥሎ ሳካም አለ መሰለኝ ቲንክ አይደል? ሳካ ሶስተኛ ነው። ከኦዴጋርድ ቀጥሎ ጋብርኤል ነው። ያ ግን ተጫዋቾች ራሳቸው ተመካክረው የወሰኑት ነው አርም ባንዱ ወይም ደግሞ አንበልነቱ ለራይስ እንዲሰጥና ይሄ እንግዲህ በእነሱ እይታ ራሱ ይሄ ተጫዋች ምን ያህል የቡድን መሪ መሆኑን የሚያሳይ ነውና ኤኒዌይ ብዙ አወራን እዚህ ጌም ላይ ካለሳሳር ብንወጣ ይሻላል። የባየርን ጨዋታ እንግዲህ ዴቭ ቅድም ባልነው መልኩ ማድሪድ የመጀመሪያው ጨዋታም ላይ እንደምታስታውሰው በተለይም ፈርስት ሃፍ ላይ የተሳቱት በተለይም ማኑኤል ኖየር ያወጣቸው አስደናቂ ኳሶች በስተመጨረሻ ባየርንን አሸናፊ አድርጓልና
እዚህኛው ጨዋታ ላይ ግን በቃ ይሄ ገና ጌሙ ተጀምሮ 35ኛው ሰከንድ ላይ የአርዳ ጉለር ያስደናቂ ኳስ ሲቆጠር ኖየር ታስታውሳለህ ከዛሬ 2 ዓመት በፊትም ማድሪድ 2-1 በሆነው ውጤት ባሸነፈበት ጨዋታ ቪኒ ግብ አስቆጠረበት ደግሞ ሌላኛው ስፔናዊ ተቀይሮ ገብቶ ግብ አስቆጠረበት እንቅስቃሴ ስህተት ሰርቶ ነበርና የአይነት ምሽት አሁንም ሊደግም ነው የሚል ስጋት ነገር ነበረ ገና እንግዲህ ያንን ፓስ በትክክል ሌላ አማራጮችን ማየት ሲኖርበት ግን መሬት ለመሬት ለዛውም አንድ አርዳ ጉለር አይነት አስደናቂ አስፈሪ ተጫዋች ደግሞ እንደዚህ አይነት ግብ ከርቀት አስቆጥሮ ሰሞኑን ስንመለከት ነበር እንደውም የፑሽካሽ ያመቱ ምርጥ ግብ ውስጥ እንደሚካተት በእርግጠኝነት ብዙዎች እየገመቱ የሚገኙለት አይነት ግብ ነውና እዚህኛውም ላይ ያቋረጠውን ኳስ በፍጥነት ነበረ ዴቭ ማስቆጠር የቻለውና ከዛም በኋላ ደግሞ ቅጣት ምቱ ዴቭ በጣም አስቸጋሪ ቅጣት ምት ነበረ ከዛ አስቀድሞ ግን የቡኒኮች በግንባር የተቆጠረ ኳስ የማድሪድ የቆመ ኳስ የመከላከል እንቅስቃሴያቸው በጣም ደካማ የሆነበትና ግብ ጠባቂው እዛ ራሱ ጎል ውስጥ ገብቶ እንዲቀር ያደረገበትን መንገድ ስትመለከት የማድሪድን ደካማ የቆመ ኳስ መከላከል እንቅስቃሴን የተመለከትንበት አይነት ነገር ነበረ የቅጣት ምቱም ተቆጠረ ከዛ በኋላ እንግዲህ በመጀመሪያው አጋማሽ የማድሪድን በጎልም በእንቅስቃሴም ደግሞ አንገታቸውን ቀና አድርገው የመውጣትም ነገር በመሪነትም ስለወጡ ማለት ነው ያንን ነገር በባየርን በኩል በመጀመሪያው አጋማሽ 5 ግቦች 3-2 ሆነው ስለወጡ ሁለተኛው አጋማሽም ላይ ማድሪዶች ቅያሬዎችን በማድረግ ጨዋታውን እየተቆጣጠሩ አንዳች አደጋ ለመፍጠር ሁሌም እንደሚባለው በጣም ማጥቃት ላይ ትኩረት ያደረገ እንቅስቃሴን የሚያሳይ ባየርን ነው ማድሪድ ደግሞ በካውንተር ነው ስለዚህ ካውንተር ግብ ሶስተኛው የኪሊያን ኤምባፔ ጎል እኮ ሲቆጠር ኦፓሚካኖን እና የኪሊያን ኤምባፔ ቦታን ስትመለከት እንዴት ነው በቃ ለኤምባፔ አይነት ተጫዋች ይሁሉ ጊዜና ይሁሉ ሃይላይን በተለይ ሰጥተህ እንደዚህ ሪስክ ከሆነ እንዴት ልትጎዳ እንደምትችል ደግሞ ኪሊያን ኤምባፔ በደንብ የሚቀጥ አይነት ተጫዋች ስለሆነ ያንን እንቅስቃሴ የተመለከትንበት ሁለተኛው አጋማሻው የካማቪንጋ ቀይ ካርድ ሁሉንም ነገር የቀየረበት ኦፍ ኮርስ ጨዋታው መጠናቀቂያ ነው ግን ደግሞ የማድሪድን ሪትም የበጠበጠ ይመስለኛልና ነው ሁለቱ ጎሎች በቃ ከዛ በኋላ ነው የገቡት ከዛ በኋላ በደንብ ነው እንጂ በደንብ ነው የበጠበጠው በጥብጦታል የቢጫ ካርዱን ግን የሆነ ዳኛው በጣም ሃርሽ ሆኖ ይመስላል ዴቭ ሁለተኛው ላይ የመጀመሪያው ምንም ጥያቄ የለውም በቃ የማጥቃቱን ለማቋረጥ ሆን ተብሎ የተደረገ ቢጫ ካርድ ፈልጎ ያደረገው ነገር ነው ግን ሁለተኛው ላይ ይሄ ጊዜ የተወሰነ ብዙ ዳኞች የማይጨክኑበት አይነት ጊዜ ማጥፋት እንቅስቃሴ ነበር ግን ደግሞ የዳኛው ውሳኔ ያንን ነገር ያልተገበር እንደውም የመሰለ የመጀመሪያ ቢጫ ካርድ ያሳዩት ነው የመሰለው ኮዴ ዞር ብሎ ተመልሶ መተኮ ነው ሁለተኛ ቢጫ ካርድ ነው ጉትጎታም በዛ በባየርን ተጫዋቾች ጉትጎታ በዛ ከዛ በኋላ ግን ከቢጫው በኋላ ደግሞ ሁለተኛ ቢጫ ሲሰጡት የማድሪድ ተጫዋቾች ያሳዩት ጋጤ በራሱ ይነግራል ምን ያህል ያ ካርድ ተገቢ እንዳልሆነ የኔ በግል የተረዳሁትን ነው የምነግርህ ያ አይነት እንቅስቃሴ ነበርና ሰውየው የመጀመሪያ ቢጫ ካርድ የመሰላቸው ነው ለዛ በፍጥነት የሰጡበት ምክንያት ቢመስለኝ እንዴ ምክንያቱም ቢጫ ካርዱን ሰጥተው ፊታቸውን አዙረው ድጋሚ ነው ቀይ ካርዱን አውጥተው ሁለተኛ ወይም ቀይ ካርዱን ያሳዩት ፊታቸውን ካዞሩ ተመልሰው ነውና አስታውሷቸው ነው የመሰለ የባየርን ተጫዋቾች ሁለተኛው ነው ምናምን ብለው ሳዋክቧቸው ነገር ቀይ ካርድ መሆኑን ያወቁ የመሰለና ካወጡ በኋላ የተጸጸቱ ይመስለኛል ዞሮ የሉቾ ዲያዝ አስደናቂ ጎልን የተመለከትንበት ኦሊሴ ያንተ ሰው ቅርብ ያስደናቂ ጎል የኔ ሰው አልከው በቅርብ አግኝቼው ነበር ዲሲ ፎቶ አብሬው ተነስቻለሁ እሱ ለማለት አስደናቂ ጎል ነው እንግዲህ እሱም ያው እንደዚህ አይነት ኳሶችን ካገኘ እንደማይምር የሚያሳይ ባየርን ዴቭ ለቀጣይ ለፔዤ ምናምን በቃ በጣም የቤት ስራቸው ብዙ ላይ ሆኖ እንደሚችል ያሳየ በቀላሉ ግብ የሚቆጠርበት ቡድን ሆኖ ነው የተመለከትኩትና በተለይም መስመሩን በደንብ መጠቀም የሚችሉ እንደ አሽራፍ ሐኪሚ ኑኖ ሜንዴሽ ከጉዳቱ በደንብ የሚያገግም ከሆነና የሚደርስ ከሆነ በጣም አስጊ እዛ አካባቢ ብዙ ጥሩ የማይሆኑ ነገሮች ሊከሰቱ እንደሚችሉ በዚህ ጨዋታ የተመለከትን ይመስለኛል ማድሪድ ካውንተር አታካቸው አስደናቂ ነው ግን ደግሞ የበለጠ ደግሞ ጥራት ይኖረዋል ብዬ የማስበው ፔዤ ነውና
ፔዤ ትልቅ ትምህርት ከዚህኛው ጨዋታ የወሰደበት በቀጣይ ልክ የማድሪድን መንገድ በፔዤ በኩል የምንመለከትበት በስተኋላ ደግሞ እንግዲህ ባየርን የዛሬውን ጨዋታ ስናጠቃልለው አሸናፊ ሆኖ የወጣበት የተወሰነ ነርቨስ ሲሆኑ ይመስላል አይደል? ባየርኖች ባልጠበቅነው መንገድ በተወሰነ መልኩ ጎሎቹን ፈጥነው የመጡበት መንገድ ሊሆን ይችላል፣ አላውቅም። ነርቨስነት ታያለ። ግን በስተመጨረሻ ያው የቀይ ካርዱ ውጤት እንደተጠበቀም ሆኖ አትሊስት አጨራረስ ምን እንደሆነ በደንብ ያውቃል ይሄ ቲም። እንዳልከው ነው። በተለይ ቁልፍ ተጫዋቾች እንደ ዲያዝ፣ እንደ ኦሊሴ፣ እንደ ሃሪኬን የመሳሰሉ ጎል አግቢዎች ካሉ ምን ማድረግ እንዳለበት ታውቃለህ። ግን መጀመሪያ ላይ ይሰሯቸው ከሶስት በተለይ የቆመ ኳስ የገባበት መንገድ ኖየር መጀመሪያ የተሳሳተውን ሁኔታ ስታይ ፈጽሞ ከሱ የምጠብቀው አይደለም። ሁለቱ እኮ ያልዳጉረር ጎሎች በደንብ ሊድኑ ኢንክሉዲንግ ቅጣት ምቱ ሊያቆመው እኮ የሚሞክር ነው የሚመስለው። መቸገር የመጣ የሚመስለው እኮ በአንድ እጁ ያን ኳስ ሊያቆም እየሞከረ ነው የሚመስለው። እና ኖየር ራሱ በየተጫነው እንደሆነ በደንብ ታያለህ። ለምን ኮንትራቱ ከዚህ በኋላ እንደማይታደስም በደንብ ግልጽ የሆነልኝ ይመስለኛል። እኔ በግል ይሄንን ሳይ ግን እንዳልከው ደግሞ የኋላ ማድሪድ እድሎች በፈጠረበት ሰዓት ደግሞ የደረሰላቸው አስደናቂ ሴቭ ማድረጉ እዚህ ጋር መዘንጋት የለብንም። ያም ሆኖ ግን ሪያል ማድሪድ የነበረው አፕሮች በጣም አስደናቂ ነው። ያለ ጥርጥር እንዴት ጎሎች እንዳይቆጠሩበት መቋቋም ይችላል። የብዙዎቻችን ጥያቄ የነበረው የሚመስለኝ ባየርን እንዴት መቋቋም ይችላል ነው። እስከ ቀይ ካርዱ ድረስ በደንብ ተቋቁሟል። አትሊስት 3-3 ነው ወደ ጭማሪ ሰዓት የሚሄዱበት ሁሉ ሁኔታዎች ተመቻችተው ነበር። ግን የካማቪንጋ ራሱ ውብደት የሚገርም ነው። ማርካ ከዳኛው ይልቅ እንደውም አንድ ሪፖርት እሱን ነው የወቀሱት። እንዴት ኳስ ይይዛል በዚህ ወሳኝ ሰዓት ላይ ቡድኑን ዋጋ አስከፍለው በሚል ካማቪንጋን የወቀሰበትንም ሁኔታ ሰው ያለው ነገሮችን ለማመጣጠር ነው እዚህ ይሄንን ማነሳው። በእርግጥ ግን ዳኛው እኔም በግሌ በተወሰነ መልኩ ሃርሽ የሆኑበት ሁኔታ እንዳለ ታያለ። ባየርን ግን እስካሁን ባለው ጉዞ ከሚያሳየው ድንቅ እንቅስቃሴ አንጻር ገና ወደፊትም ብዙ የሚጠበቅበት መሆኑን ስታይ የሚያንሰው እንጂ የሚበዛበት አይደለም የሚል ግል እምነት አለኝ እኔም። ትክክል ዴቭ፣ አስደናቂ ነው። እንግዲህ እና አብቃ አይደል እንግዲህ አጭር ነው ፕሮግራማችን። ብዙ ብንል በወደድን በነገራችን ላይ ሰዓት ይገድበናል። ኤችዲ ስፖርቶች ነበረን። በስራት ላይ ሰማችሁን። መልሰን እንመጣለን። ቅዳሜ የተለያዩ ጨዋታዎችን እናነሳለን። የሚጠበቁ ቁልፍ ጨዋታዎች አሉ በዚህ ሳምንት በነገራችን ላይ እነሱን እንዳሰሳለን። በአካል አመሰግንኩ አንተን፣ አድማጭ ተመልካቾችንም እንዲሁ አመሰግናለሁ። መልካም ጊዜ ብያለሁ። ሰላም ሁሉ መልካም ጊዜ ላንተም። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ